እነዚህ ቪዲዮዎች ለመስራት ብዙ ሰዓታት ይፈጁብኛል፣ ግን ይህን ቪዲዮ ያዩ ሰብስክራይብ የሚያደርጉት ከ100% 1.7%ዎች ብቻ ናቸው። እባካችሁ ይህን ቪዲዮ ስቴስ ሰብስክራይብ ማድረግ አትርሱ። ለዚህ ነው አብይ አህመድ ቤት የሚያፈርሰው። በድሮ ጊዜ አብይና ቤተሰቦቹ አንድ ዋሻ ውስጥ ይኖሩ ነበር። እሳትም ለማቀጣጠል ይሞክራሉ፣ ምክንያቱም ዋሻው በጣም ቀዝቃዛ ስለነበረ ነው። የአብይም ሚስት ከዚህ ችግር የሚያወጣቸውን ነገር ፍለጋ ከዋሻው ትወጣለች። መፍለጫን በመያዝ ዛፎችን መቁረጥ ትጀምራለች። ቤተሰቦችን ከዚህ ቅዝቃዜ ማዳን አለብኝ፣ ምንም ተስፋ መቁረጥ የለብኝም። ምንም ተስፋ ሳትቆርጥ ዛፎችን ትቆርጣቸዋለች። ምክንያቱም ለመጀመሪያ ጊዜ ኢትዮጵያ ውስጥ ቤት ለመስራት በማሰብ ነው። ተጨማሪ ዛፎችን በመቁረጥ ለቤቱ የሚያስፈልጋትን ነገር በማሟላት ያለምንም ተስፋ መቁረጥ ከብዙ ቀናት በኋላ ይሄን ቤት ገንብታ ትጨርሰዋለች። የሰራችውንም ቤት ለቤተሰቧ ታሳያቸዋለች። ወደ አዲሱ መኖሪያችን እንሂድ፣ ይሄ ነው የሰራሁት ቤት። አብይም በመገረም ዋው፣ ይሄ የሚገርም ስራ ነው የሰራሽው፣ በቀላሉ ሎክሰን ለማቀጣጠያነት ይጠቅመናል። እስቲ አስቡት፣ የአብይ ሚስት በምንድን ነው የምትጸጸተው?